እንመጣለን እናደርጋለን እናንተ ማታስተኙ እኛም እንመጣለን እነሱም የቤት ስራ ይሰጡናል። እንግዲህ ጥሩነቱ እንኳን በኢትዮጵያ ፖለቲካው አለቀ። ዋናው እሱ ነው የሚሉት የታደልኩት እንደሱ ነበር። አሁን ፖለቲካው ሾከ በቃ አለቀ። የፖለቲካ ወሬ አልቋል። እርግጠኛ ነኝ ይሰማለሁ እደመጣለሁ ብዬ ገምታለሁ። እስኪ ዝም ብላችሁ አንድ ሁለት ኮመንት ብቻ ኮርዬ በሉ፣ ሰላም ብቻ በሉ፣ ድምጼ ብቻ መሰማቱን ንገሩኝ እስኪ። እስኪ ምንድን ነው ጻፉ እስኪ ጻፉ እስኪ አንድ ሁለት ኮመንት እና ከዛ በኋላ ልግባ ወደ ገደለው። እሺ ድምጼ ይሰማል ወይ? ይሰማል። እሺ እንዴት አደራችሁ? እንዴት ዋላችሁ? በሰዓት አቆጣጠራችሁ? ያው እንግዲህ በቃ በመልእክት እኮ አጨናነቃችሁ። ምን ነው ዲቪ ዝም አልክ እንደ አስችሎ ነው ወይ ምናምን አላችሁ። ምን ላድርግ? የምጠብቀው እኮ ነው የምጠብቀው ነገር እኮ ነው። እና ሰውም እየሰራበት ስለሆነ ያለው ዝም ልበል ብዬ እኮ ነው። አንዳንዴ ዝምታ ጥሩ ነው ይባላል እኮ አይሻልም ብላችሁ ነው ለሁሉም ነገር እንውጣ ነው የምትሉኝ? በሁሉም ነገር ላይ ወጣ ነው ወይ የምትሉኝ? ካላችሁ እሺ እንግዲህ ያው ትንሽ ብያችኋለሁኝ። በአየር ኃይልና በመከላከያ የነበረው ቀልድ አሁን ደግሞ ወደ አርቲስት ገብቷል። እንግዲህ ውርጋጥ የሆነ ልጅ ዛሬ ዘፈን አውጥቶ ቀኑ ሙሉ ሲያንጫጫቸው አለ። ጠዋት ነበር ልሰራበት ያሰብኩት የነበረው ያው ቢዚ ነበርኩኝ እና ከሰዓት አርፍጄ ደግሞ ስወጣ ደግሞ ከአጀንዳ አልሰጠሁትም ወጣሁ። ግን አሁን በጣም እየተጫጫኸ ሚዲያ ላይ አየሁትና ምንድነው ዘፈን ለቀቀ። ዘፈን ለቀቀ። ያልተነካውም ተነካ ማለት ነው። ምንድን ነበር ዘፈኑ የሚለው? እስቲ ቆይ ጥፋቴ ቢያሳጣኝም በጣም የሚያስቀው ነገር ገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትናንት አይደለም። እንዴት ገበዳ ማረጫቱበት ጎበዝ አራሽ ነው። በጣም የሚያስቀው ነገር ገባኝ ከረፈደ የገባኝ ከረፈደ ነው። ጥፋቴም አልገባኝም። አንድ በጣም ቆንጆ ኮመንት ያለበት ግሩፕ ውስጥ ገባውና አየሁት። ሰው ወዳጆቹ ሁሉ ጓደኞች ምነው በእንቁላሉ ጊዜ በቀጣሽኝ እናት የሚል ነገር አለ። አየር ኃይል ላይ ያላገጠበት ተሰግድ ብሎ